ያሚን አረ አድርስልኝ። እሺ አደርሳለሁ፣ ችግር የለም። እና ደግሞ ሌላም አለ። ምን ማለት የሀይሚ ቤት ጋር ማለት የሀይሚ ቤት ላይ አብራችሁ ብትኖሩ ብዬ አስባለሁ እንደኔና እርግጠኛ ነኝ ፋሚሊዎችም በጣም ደስ ይላቸዋል ብዬ አስባለሁ። በእውነት ከአንተ ያለን ፍቅር ከአንተ ያለን አክብሮት ሁለታችሁ አብራችሁ አንድ ላይ በአንድ ቤት ብትኖሩ ፋሚሊ አይመስላችሁ? አርጓ አይደለም አድርገው። እሺ በለኝ፣ እሺ በለኝ። ብዙ ነገር በቃ ወራለሁ። እውነት እሺ በለኝ። ፋሚሊ ፊት እሺ በለኛ። ፋሚሊ ፊት እሺ እኮ ማለት ምናምን አይደለም። ዋናውን ፋሚሊዎችም ናቸው። ገብቷል አይደል እኮ በቃ የኔም ልብ ሲሰበር እነሱም ነው የሚሰበረው። እኔና ሀይሚ ስንለያይ እነሱም ነው የሚከፋቸው። ከስር ጀምሮ ኮትኩተው ምናምን በቃ ከሰው እየተከላከሉን ከጠላቶቻችን እየተዋጉ ምናምን ይዘው ነው የመጡ ናቸው። ታውቃለህ የሆነ ነገር ቢፈጠር እነሱም ይሰማቸዋል። ግን እኔ ሁሉንም ሰው እያስጨነቅን ግን እስከ መቼ እንደምንል ምን እንዴት ትለኛለህ? መቼና በቃ እንሂድ እኮ እሺ በለኛ። አሁን ያልኩት አውራሻለሁ፣ ማርያም አውራሻለሁ። በቃ ፋሚሊ እንዲህ ስል ግን እንዳይደብራችሁ እግዚአብሔር። እኔ ያለሁበት እንትን ግራም ያጋባ ነውና አይ ቢሆንም ግን ያለውን ነገር ሙሉ ነገር ተስተካክሎ አንድ ላይ መኖር ብትጀምሩ ቤቱ በቂያችሁ ነው፣ ከበቂ በላይ አስበው። ከዛ በኋላ የምትወልዱት ልጅ የልጅ ሁላ ልታዩበት ትችላላችሁ። ያን ቤት አስበው። እሺ ለማንኛውም አበረታቱት፣ ሰብስክራይብ አድርጉት። እናንተ በቃ እንወዳችኋለን። እንገናኝ ነገ ፈጣሪ ካለ በሰላም ያሳድረን። አሜን አሜን በላንተ አሜን አሜን። በሰላም ያሳድራችሁ እናንተንም አሜን። እንገናኛለን። ይመቻችሁ። የነገ ሰው ይበላል። በቀጣይ ያለውን ነገር አውርቼ እነግራችኋለሁ። ቻው። እሺ ቤተሰብ እንግዲህ ተመልሻለሁ። ይችን ፓርት እንዳያቸዋት ነው። እኔ ልጁን ግን ሳላደንቅ አላልፍም። ያው የጓደኝነት ጥግ ያየሁበት ፓርት ናት። ሁለቶችን ምን ያክል እንደሚወዳቸው ያው ይታወቃል። ለማቀራረብ የሄደበት ጥግ ማለት ነው። ያው ስጦታውን ለሀይሚ እኮ ጠርቶ መስጠት አቅቶት አይደለም፣ ሁለቶች እንዲገናኙና የሆነ ነገር ቢፈጠር ብሎ በማሰብ እንጂ እሱ ቡራን እንደጠራው ሀይሚን ጠርቶ መስጠት ምናምን አቅቶት አይደለም። ግን በቃ እንዲታረቁለት አብረው እንዲሆኑለት በቃ የመፈለጉ ጥግ ነው፣ ስለሚወዳቸው ማለት ነው። እና እኔ በጣም ገርሞኛል ልጁ። ቡራ ግን ይሄን ያክል ማርያም ዛሬስ ማርያምን አለ፣ እግዚአብሔርን ማርያምን አለ ዛሬስ። በቃ ምሎ አያውቅም ነበር እስካሁን ድረስ ይሄን ያክል ድራማ ሲሰራ ምናምን አይምልም ነበረ። ዛሬ ግን ያው እኔ እንጃ ብቻ ፈጣሪ ይሁናቸው። ያው የሆነ የተጨናነቀ ይመስላል። የሆነ ሁለት ልብም የሆነ ነገር ነው የሚመስል። ብዙ ነገር አለ፣ የታፈነ ጉድ አለ ይላል። እኔ ግን ያ ምንድነው ልቤ ተሰብሯል። ምንድነው ይሄን ያክል ልብህን የሰበረው ነገር? አሁን ከሀይሚ ብሰህ ነው አንተ። መሰበር እንኳን ቢኖርባት ሀይሚ ነበረች ይሄን ያክል እንደው መሰበር የነበረባት ማለት ነው። አሁን አንተ ምንህ ተነክቶ ነው በሞቴ እንደው ይሄን ያክል እንደው ጭክን ብለህ ልቤ ተሰብሯል የምትለው? ያችን አንድ ይቅርታ ልቀበልኛለች ብለህ ማለት ነው። ይሄ እኮ ተራ ነገር እኮ ነው። ያንተ እኮ ተራ ነገር ነው። የሷ ነበረ ከባዱ ብዙ ነገር። እንደውም አንተ ብትወል ልንገርህና ማለት ነው ከፊቷም አትቆምም ነበረ እንኳንና እኔ እንጃ ይሄን ያክል አብራህ እንደዚህ ልትጓዝ በጠራሃት ቁጥር ልትመጣ አንተ ብትሆን በአንድ ቀን ወይም በ3 ደቂቃ ፊትሽን እንዳለው ብለሃት ነበረ ዙረህ ምትሄድ ማለት ነው። ግን እሷ ግን እስካሁን ድረስ ከስርህ በተስፋ ትርመጠመጣለች ማለት ነው። እና ልቤ ተሰብሯል የምትለው ነገር ምን እንደሰበረ አልገባንም። ይቺ ነገር እንደው የሚዲያ ሽፋን ካልሆነች በስተቀር በውስጥ ነገር ሌላ ብዙ ነገር ከሌለባችሁ በስተቀር ይሄን ያክል ምንም እንትን የሚል አይደለም። ነፍስ አልተገዳደላችሁም ወይም ምንም ነገር አልተደራረጋችሁም። እኛ በምናውቀው እቺ በ20 ደቂቃ በ15 ደቂቃ በምናያት ነገር ነው እኛ እየፈረርን ያለን እንጂ ውስጣችሁን ምን እንዳበሳሰለው እኛ የምናውቀው ነገር የለንም። እኛ ይችን ባየናት ነገር ነው እየፈረድን ያለን ማለት ነው።
ግን የውስጣችሁን እናንተ ታውቃላችሁ። በዚህ ልክ ምን እንዳስጨከነህ አላውቅም፣ ምን ልብህን እንደሰበረው አላውቅም። ሁሌ ተሰብሬያለሁ ትላለህ። የተሰበረች ሀይሚ ናት እውነት ለመናገር አገር በሚያውቀው ማለት ነው። ልጅን ያህል ነገር ይዤ መጥቻለሁ ስትል እሷ ናት መሰበር ያለባት እንደ ሴት ማለት ነው ስናስበው። እና እንዲያውም ሀይሚ በጣም ጥሩ ናት፣ አራቀችህም። ያው ብዙ ያሳለፋችሁትን ነገር በማሰብ ብዙ ነገር አቅዳችሁ ነበረ፣ ብዙ ነገር አልማችሁ ነበረ። ያው እንግዲህ እግዚአብሔር የፈቀደው አልሆነም። ግን እኔ ተስፋ አልቆርጥም፣ አሁንም ተስፋ አልቆርጥም። ግን እግዚአብሔር ካልፈቀደው ምን ይደረጋል? ያው ጨከንኩ ቆረጥኩ ካልክ የሆነ ብቻ ግን እኔ ሳስበው ማለት ነው ልትናገረው ያልፈለግከው ነገር አለ። በቃ መናገር ያልፈለጋችሁት ነገር አለ። እሷም ሁሌ ማለት ነው ሚዲያ ላይ ስትወጣ ልናገር የማልፈልገውን ነገር አታናግረኝ፣ እንድናገር የምፈልገውን ነገር አታናግረኝ ነው የምትል የነበረ ማለት ነው። አሁንም አንተ በቃ ነግርሃለሁ እዚህ ሚዲያ ላይ የማይነገር ነገር ብቻ አላችሁ ውስጥ ለውስጥ ማለት ነው። እኛ ያንን አናውቅም። እኛ በቃ በሰጣችሁን ቪዲዮ ባየነው ልክ ነው ልንናገር የምንችል እንጂ የውስጣችሁን መችስ ልናውቅ አንችልም። እና በዚህ ልክ አንተ ባመጣኸው ጥፋት እሷ እንደገና እንደ ጥፋተኛ ተቆጥራ የኔ ልቤ ተሰብሯል የኔ ምናምን በቃ ያቺ አባቷ ፊት የተናገረቻት ፍቅረኛ አመጣለሁ እሷ እኮ ላንተ ነበር መልክቱ ታውቃለህ። የዛን ጊዜ እኮ ማለት ነው ፍቅረኛ አመጣለሁ ምናምን ስትላት እኔ ምን አጉድዬብሽ ነው ማለት ለምን አቃተህ? ከኔ በላይ ፍቅረኛ ማለት ለምን አቃተህ? አንተ ይቺ ፍቅር የምትሊት ነገር ለምንድን ነው የምትፈራት? እኔስ ፍቅረኛሽ አይደለሁም ወይ? ከኔ በላይ እኔ አላገባሽም ወይ? እኔ አገባሻለሁ የምትሊትን ቃል ነበር እሷ እየፈለገች የነበረ ማለት ነው። እዛ ላይ በብዙ ነገር ሁሌ ትፈትንሃለች። አንተ አፈቅርሻለሁ እንድትላት ትፈልጋለች። የሆነ በቃ ፍቅረኛዬ ነሽ እንድትላት ትፈልጋለች። ብቻ ይቺ ፍቅር የምትለዋ ነገር ማለት ነው ሚዲያ ላይ እንዲወራላት ትፈልግ ነበር እሷ ማለት ነው። ግን ይሄንን አንተ ልታረግላት አልቻልክም። በቃ ምንም ኮንፊደንስ የለህም በዚህ በኩል። ይሄ ምን የተደበቀ አጀንዳ እንዳለ እኔ አላውቅም። ብቻ ግን እሷ ይችንና ይችን ነበር የምትፈልግ። አባቷ ፊትም እንደዛ ልትል የፈለገች አንቺ ከኔ ውጭ ማንም ሰው ሊያገባሽ አይችልም፣ እኔ ብቻ ነኝ የሚያገባሽ ብለህ እንድታኮራት ነበር የፈለገች እንጂ ለመጥፎ ነገር አልነበረም ይሄን የተናገረችው ማለት ነው። ግን አንተ ያንን ስለማትፈልገው በቃ ይችን ነገር ወሰድክና አሁንም እዛም ሂደህ አባትሽ ፊት በቃ ሌላ ምንም ነገር የለህም። ይሄንን ብቻ ነው የምታነሳ ማለት ነው። እና ግን ቡራ እኔ እንጃ ብቻ ስናገር ያው ትላንትና ስቶሪ ላይ አይታችሁታል የለቀቀውን ነገር። አንድ ብር የማይሰጠኝ ሰው ሁላ ሊመክረኝ ሲነሳ ብሎ የለቀቀውን ዳንስ አይታችሁታል። በጣም ግርም ብሎኛል። እኔ ደግሞ ያንን ማረጉ ማለት ነው በቃ ለማንም እንደማይጨናነቅና ግድ እንደሌለው ለሰው ቦታ እንደማይሰጥ ነው በቃ እያሳየ ያለው። ይሄ እንግዲህ በራሱ ዓለም ውስጥ እየተንቀሳቀሰ ነው ያለ። ማንንም አልሰማም መስሚያ ጥጥ ነው ያለሱ። ስለዚህ ያቢንጫጫ እሱ እንደሆነ አንዴ ቆርጧል በቃ ቆርጦለታል። ምንም መመለሻ የለውም። እኔ በቃ በዚህ መሃል ተጎጆዋ ሀይሚ ናት። በጣም ታሳዝነኛለች። ፍቅር ከባድ ነው። ፍቅር የማታውቁ ሰዎች ገደል ይግባ ምናምን አትበሉ። ፍቅር በጣም ከባድ ነው። አንዳንድ ሰዎች እኮ ራስ እስከ ማጥፋት ድረስ እንደሚደርሱ ታውቃላችሁ። መድኃኒት እየጠጡ ምን እያሉ ብዙ ነገር እኮ የሚሆን ፍቅር አለ። ይሄን ደግሞ ታውቃላችሁ አይደለ? እሷ ደግሞ ስቶሪዋ ላይ በቃ እንደማትለቀው እንደምትከተለው ከሱ ውጭ ሌላ ነገር ምንም እንደማይታያት ነው እየተናገረች ያለች አይደለ? እኛ ግን እዚች በቃ ቀለል አድርገን የሰው ፍቅር ላይ በቃ አቅለን ነው እኛ ፈራጅ እየሆን እሷ ጫማ ላይ ሆነን አይደለም በራሳችን ጫማ ልክ ነው። ኧረ ቢቀርስ ምን አባቱ ወንድ ቢሄድ ወንድ ይመጣል ገደል ይግባ ምናምን። ይሄ ለሷ ከባድ ነው፣ በቃ ከባድ ነው። አንደኛ በቃ የመጀመሪያ ብላ ሙጥኝ ብላ ያዘችው ከልጅነት ጀምራ ተጣብቃበት ያደገች ነገር ስለሆነ ሌላ እንዳታይ አርጎ ስለሆነ ያዛት። በቃ ሌላ ምንም ከማንም ጋር አታዩም። ከወንድሞቿ ተረርቃ ከቤተሰቦቿ ተረርቃ ያለሱ ማንም የለይ ብላ እኮ ነው ተጣብቃ የኖረችው። ግን ዛሬ መጨረሻ ላይ ምን እንደተፈጠረ ተመልከቱ። አሁንና በማን ነው ፍርዱ? እንግዲህ ማን ነው አሁን ይቺ ልጅ እንደው ብታብድስ አይገባትም? በጣም ነው የሚገባት ባላሰበችው ሁኔታ ማለት ነው። የዋሁና ተጣብቃ ኑራ መጨረሻ ላይ እንደዚህ ሲፈጠር ታሳዝናለች። ቡራ ግን እኔ ምን ልብህን ምን እንደሰበረው በውስጥ በኩል አላውቅም። እንግዲህ ፈጣሪ ነው የሚያውቀው የሁለታችሁን ነገር።
እግዚአብሔር እኔ ሁሌም በቃ ተስፋ አልቆርጥም። እግዚአብሔር አንድ ያርጋችሁ ነው። ሌላ ምንም ነገር አልልም። በቃ ፈጣሪ ይሁናችሁ። እንግዲህ በመሃል ደግሞ ትልቅ ሰው ይግባበትና አንተንም ከዚህ ጭካኔ የሚመልስ ነገር እንደሚፈጠር ተስፋ አረጋለሁ። ያው አጨክንም ግን ዙሮ ዙሮ ያው ትመለሳላችሁ ነው የምል። እኔ እንጃ ብቻ እግዚአብሔር አምላክ ይሁናችሁ። ሌላ ምንም ነገር አልላችሁም። ሰላም ዋሉ ቤተሰብ።